ተመለስን የተወደዳችሁ ተመልካቾቻችን ቀደም ሲል ወደ አስተዋወቅናችሁ ጉዳይ እናልፋለን። አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት የሰው ልጆችን አኗኗር እየቀየረ የሚገኝ የቴክኖሎጂ አብዮት መሆኑ እውን ነው። በኢትዮጵያም ይሄ የቴክኖሎጂ አብዮት የተለመዱ የመንግስት አሰራሮችን በመቀየርና አገልግሎት አሰጣጡም ቀልጣፋ እንዲሆን በማገዝ ላይ ይገኛል። ሪፖርተራችን ሳራ ሳለስላሴ ደግሞ በፌደራል ጠቅላይ ፍርድ ቤት በሰው ሰራሽ አስተውሎት በመታገዝ ቀልጣፋ የፍርድ ሂደትን ለመስጠት በምን ሁኔታ ላይ ጥቅም እየዋለ ነው የሚለውን ታስቃኘናለች። ተከታተለን እንመለስ። የፌደራል ጠቅላይ ፍርድ ቤት በተገልጋዮች ዘንድ ሊቀርብ የሚችልን በተለይም ቃሌ በአግባቡ አልተመዘገበልኝም ወይም ደግሞ አልተጻፈልኝም የሚሉ ቅሬታዎችን ማስወገድ የሚያስችል አዲስ አሰራርን በዘርግቷል። ይህም በአርቲፊሻል ኢንተለጀንስ ወይም ደግሞ ሰው ሰራሽ አስተውሎት የታገዘ የተሰጠ ፍርድም ወይም ደግሞ በድምጽ ያለ ፍርድን ወይም ደግሞ ቃልን ወደ ጽሁፍ መቀየር የሚያስችል አሰራርን ዘርግቷል ማለት ነው። ይህ አሰራር እንዴት ነው የሚሰጠው የሚለውን ደግሞ ውስጥ ገብተን የምንመለከት ይሆናል። ዙፋን ወልደ ገብርኤል ባላለው የፌደራል ጠቅላይ ፍርድ ቤት ዋና ሬጅስትራር ነኝ። የጠቅላይ ፍርድ ቤት ያሉት አጠቃላይ የችሎት አዳራሾች ስማርት ኮርት ሆነዋል። እዚህ ግቢ ወደ 5 የስማርት ኮርት ችሎቶች አሉ። ይሄ የሰበር ችሎት ከምንለው አንዱ ነው ማለት ነው። ድምጽን ወደ ጽሁፍ የሚቀይረው የአውቶማቲክ ትራንስክሪፕሽን የምንለው ሲስተም ነው። ይሄ ሲስተም ከዚህ በፊት በእጅ ይገለበጥ የነበረውን የችሎት ክርክሮችን በቀጥታ በድምጽ እና በቪዲዮ በመቅረጽ በድምጽ የተቀረጸውን ክርክር ደግሞ ወዲያውኑ ወደ ጽሁፍ በመገልበጥ ለዳኞች ለአገልግሎት ዝግጁ የምናደርግበት ቴክኖሎጂ ነው። ያው እንደምታየው በአሁን ሰዓት ችሎቱ ዳኞች የተሰየሙበት አይደለም። እንዴት ነው የሚሰራው የሚለውን ለማሳየት ብቻ እኔና ዳኛ አበበ እናሳያለን ማለት ነው። ካሜራው የሚከተለው ማይኮቹን ነው። ያው አሁን ሰብሳቢው የራሳቸው ማይክ ልክ ሲነኩ ካሜራው ወደ ሰብሳቢ ዳኛ ይዞራል ማለት ነው። ሰብሳቢ ዳኛ ማይኩን ሴንስ እያደረገ ይከተላል ማለት ነው። አሁን እኔ የምናገረው የዳኝነት አገልግሎት ቢሆን ሪከርድ እየተደረገ እዚህ ክፍል ያሉ በቪዲዮም በኦዲዮም ሪከርድ ይደረጋል ሁሉ ነገር። ይሄ ሪከርድ የተደረገው ያው በመረጃነት በፍርድ ቤቱ የመረጃ ቋት ይቀመጣል። መቀመጥ ብቻ አይደለም፣ ዳኞች ለዳኝነት አገልግሎት መጠቀም እንዲችሉ በተለይ ኦዲዮ ኢሚዲየትሊ ወደ ጽሁፍ ይቀየራል። ተቀዳው ድምጽ ወደ ጽሁፍ ይቀየራል። ይሄ ደግሞ የተፋጠነ ፍትህ ከመስጠት አንጻር በጣም ያግዛል። አሁን ካሜራው ተከራካሪ ወገኖች ወዳሉበት ቦታ ደግሞ ኦን ሲያደርጉ እነሱን ይከተላል። ማየት ትችላላችሁ። ስለዚህ በመቀጠል ያው አሁን ሰብሳቢ ዳኛው ተከራካሪው ራሱን ለምሳሌ ማን ነው ዛሬ የቀረበው የሚለውን እድል ሲሰጥ ተከራካሪ ወገኑ ማይኩን ሲነካ ልክ ለተከራካሪ ወገኑ ችሎቱ እድል ሲሰጥ ካሜራው ወደ ተከራካሪ ወገን ዞሮ የተከራካሪውን ወገን ክርክር ይቀርጻል ማለት ነው። እንደምታዩት ለኔ እድል ስለተሰጠኝ አሁን ቪዲዮ ላይ እኔ ነው ያለሁት። በዛ በኩልም ልክ ለተከራካሪ ወገኑ እድል ሲሰጠው ወደዛ ዞሮ ካሜራው እሱን ይቀርጻል ማለት ነው። ሙሉ ለሙሉ ገልብጦ በዚህ መልክ አምጥቶልናል። ይሄ ሲስተም የአኩሬሲ መጠኑ ወደ 93% አካባቢ ነው። ትንሽ ኤዲሽን ሊያስፈልገው ይችላል። ማን ነው ኤዲት የሚያደርገው የሚለው ደግሞ በዚህ ሲስተም ውስጥ ስልጣን የተሰጣቸው ትራንስክራይበር ባለሙያዎች አሉ። እንደ ሰዎች አነጋገር እንደ አክሰንቱ አንዳንዱ ቀስ ብሎ ድምጹን ዋጣ አድርጎ ሊናገር ይችላል። አክሰንት ላይ ያሉ ልዩነቶች መሰረት አድርጎ ኤዲት የሚደረጉ የተወሰኑ ቃላቶች ሊኖሩ ይችላሉ። ሙሉ ለሙሉም ደግሞ አንዳንድ ጊዜ ምንም ኤዲሽን የማያስፈልገውም ደግሞ ቴክስት ሊያወጣ ይችላል ሲስተሙ ማለት ነው። ቅድም ያደረገው ንግግርም በእነዚህ መልኩ አውጥቶታል ማለት ነው። እንግዲህ ይሄን ነው የሚመስለው። አሁን ለምሳሌ እዚህ ጋር እኔ የሚለውን እንጂ ብሎታል። ስለዚህ እንደሱ አይነት የቃላት ግድፈቶችን ብቻ ነው ማለት ነው ኤዲት የሚደረገው እንጂ እንደዚህ ሆኖ ፕሪንት ተደርጎ ከመዝገቡ ጋር ተያይዞ ዳኞች እንዲገለገሉበት ይደረጋል ማለት ነው። የኔትወርክ የስቶሬጅ ወይም የማጠራቀሚያ የመረጃ ማጠራቀሚያ ቋት መሰረተ ልማት ዝርጋታን አጠናቀናል። ከዚሁ ጋር ተያይዞ ደግሞ በተዘረጋው መሰረተ ልማት ይሄንን የሰው ሰራሽ አስተውሎት ተኮር የሆኑ የዳኝነት አገልግሎቱን የሚያቀላጥፉ መተግበሪያዎች ማልማት ጎን ለጎን ሌላ ደግሞ የዳኝነት ስርዓቱን ሙሉ ለሙሉ ዲጂታላይዝ የሚያደርግ
ሌላ ስራ በመስራት ላይ እንገናኛለን። እሱ ደግሞ ኢንተግሬትድ ኬዝ ማኔጅመንት ሲስተም ወይም የተቀናጀ የጉዳዮች መረጃ የያዝና አስተዳደር ስርዓት የሚባል እሱ ደግሞ ለምቶ አሁን በቅርቡ በጠቅላይ ፍርድ ቤት በሰበር ሰሚ ችሎት ሌቭል ደረጃ በፓይለት ወይም በትግበራ በሙከራ ላይ እንገኛለን። አሁን ደግሞ የምንገኘው በጠቅላይ ፍርድ ቤት ውስጥ የሚገኘው የኔትወርክ መቆጣጠሪያ ክፍል ውስጥ ነው። እዚህ ክፍል ውስጥ ምን ስራዎች ይሰራሉ የሚለው ከባለሙያ ጋር ቆይታ የምናደርግ ይሆናል ማለት ነው። ስሜ ምንተስኖት ሰጠኝ ይባላል። እዚህ ነው ክሩም ውስጥ ዳታ ሴንተር ነው ኮንትሮል ማድረገው። ይሄ ዳታ ሴንተር ላይ ውስጡ ምን አለ? ራሱን የቻለ ዩፒኤሶች አሉት። ስለዚህ መብራት ቢጠፋ ዩፒኤስ አለ። እነዚህ ዩፒኤሶች ደግሞ ቢበላሹ ምንም ነገር ቢያደርግ እዚህ ክፍል ውስጥ ያለ ሰው within a second ችግሩን ያቃል፣ ችግሩንም ሃንድል ማድረግ ይችላል። ፕላስ እነዚህ ዩፒኤሶች እያንዳንዱ ሳይት ላይ ያሉ ዩፒኤሶች እንዳሉ ሆነው ተጨማሪ ምን አላቸው? የራሳቸው ጄኔሬተር አላቸው። በፌደራል ጠቅላይ ፍርድ ቤት የስማርት ኮርት ውስጥ በነበረን ቆይታ እንግዲህ ምን ያህል በአርቲፊሻል ኢንተለጀንስ የታገዘ ፈጣንና ጥራት ያለው አገልግሎት እየተሰጠ መሆኑን ተመልክተናል ማለት ነው። በነበረን ቆይታም እንግዲህ ተገልጋዮች ቃላቸው እንዴት በዚህ መልኩ ወዲያውኑ በጽሁፍ ተገልብጦ እንደሚሰጣቸው ይህም ከመመላለስና ከእንግልት የሚገላግላቸው እንደሆነ ነው እንግዲህ ለመታዘብ የቻልነው ማለት ነው።